ለመጨረሻ ጊዜ የሆነ ነገር ለማድረግ አስባችሁ ነገር ግን ሰው ምን ይለኛል ብላችሁ የተዋችሁት መቼ ነው? እስኪ ኮሜንት ላይ አስቀምጡልኝ። የምትወዱትን ልብስ ለመልበስ አስባችሁ ነገር ግን የሆነ ሰው ሙድ ይዝብኝ ይሆን ወይንስ ምን ይለኛል ብላችሁ ፈርታችሁ ሳትለብሱ የቀራችሁትስ መቼ ነው? አዲስ ንግድ ለመጀመር አስባችሁ ሶሻል ሚዲያ ላይ ፖስት ለማድረግ እንደነ ቲክታክ እንዲሁም ልክ እንደዚህ ዩቲዩብ ላይ ፖስት ለማድረግ አስባችሁ ሰዎች ምን ይሉኛል ብላችሁ ፈርታችሁ ያንን ነገር ሳታደርጉ ቀርታችሁ ታውቃላችሁ? እንግዲያውስ ብቻችሁን አይደላችሁም። እኔንም ጨምሮ ብዙዎቻችን በዚህ ነገር እንቸገራለን። የሰዎች አስተያየት በጣም ያስፈራናል። ነገር ግን አንድ እውነት አለ። በሰዎች አስተያየትና በሰዎች ሀሳብ ላይ ጥገኛ ከሆንን የራሳችንን ኑሮ ለመኖር እንቸገራለን። እናም እነዛ ሰዎች የሚፈልጉትን ኑሮ እየኖርን ነው ማለት ነው። ታዲያ በዛሬው ቪዲዮ ላይ ይህንን ሰው ምን ይለኛል የሚለውን ፍርሃታችንን አቁመን ሙሉ በሙሉ በራስ መተማመን ሆነን ራሳችን የመረጥነውን ህይወት እንዴት መኖር እንደምንችል የሚያሳዩ 7 ዋና ዋና ነጥቦችን እነግራችኋለሁ። በተለይ 6ኛና 7ኛ ወሳኝ ነጥቦች ናቸው። ሳታውቋቸው በየቀኑ የምታደርጓቸው ጥቃቅን የሚመስሉ ነገር ግን በራሳችን እንዳንተማመን የሚያደርጉ ነጥቦች ናቸው። እናም ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ከዚህ ቪዲዮ በኋላ በህይወታችሁ ላይ ትልቅ ነፃነት እንደሚሰማችሁና በራስ መተማመናችሁ ከፍ እንደሚል እርግጠኛ ነኝ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ወደ ነጥቦቹ እንለፍ። አንደኛው ስፖትላይት ኢፌክት ወይንም ደግሞ ሁሉም ሰው ትኩረቱ እኔ ላይ ነው ብሎ ማሰብ። አብዛኞቻችን መንገድ ላይ ስንሄድ ወይንም ደግሞ የሆነ ነገር ስናደርግ የሁሉም ሰው ትኩረት እኛ ላይ ያለ ይመስልናል። ነገር ግን እንደዛ አይደለም። ብዙ ጊዜ ሰዎች እኛን ለማየትና እኛ ላይ ትኩረት ለማድረግ ያን ያህል ጊዜ የላቸውም፣ እናም ለእኛ ግድ የላቸውም። ስለዚህ ሰው ምን ይለኛል፣ ሰው ስለ እኔ እያሰበ ነው የሚለውን ሀሳብ ለማጥፋት ከፈለግን መጀመሪያ ይህንን ነገር ማስወገድ አለብን። ሰዎች እኛን የሚከታተሉ እንከናችንን የሚያዩብን ይመስለናል። ነገር ግን እኛ እንደምናስበው ማንም ሰው እኛን ትኩረት ሰጥቶ አያንም። እና ሙሉ በራስ መተማመን ማዳበር ከፈለግን እና ሰዎች ምን ይሉኛል የሚለውን ሀሳብ ማጥፋት ከፈለግን መጀመሪያ ይህንን መረዳት አለብን። ሰዎች ለእኛ ሙሉ ትኩረት ሰጥተው እንደማይመለከቱን አንድ ምሳሌ ልንገራችሁ። የሆነ ቀን መንገድ ላይ ስትሄዱ ነጭ ልብሳችሁ ላይ ትንሽዬ ቡና እንደተደፋ አስተዋላችሁ እና በጣም ተሸማቀቃችሁ። ምክንያቱም ሁሉም ሰው ያቺን እንከን የሚያይባችሁ ስለመሰላችሁ ነው። ነገር ግን እናንተ እንደምታስቡት ማንም ሰው ትኩረት ሰጥተው እናንተን አይከታተልም። እናንተ ናችሁ ራሳችሁን እያስጨነቃችሁ ያላችሁት። ሌሎች ሰዎችም ልክ እንደናንተ ይሄ ሰው ምን እያለኝ ይሆን፣ ፀጉሬ ተበላሽቷል እኮ እያሉ ራሳቸው እንከን ላይ ነው ትኩረታቸው። ልክ እናንተ የዛን ሰው አስተያየት እንደምትፈሩት ሁሉ ያም ሰው የእናንተን አስተያየት እየፈራ ነው። እናም ደግሞ መንገድ ላይ ካሉት ሰዎች ጥቂቶቹ ቢያስተውሉት እንኳን ከትንሽ ደቂቃ በኋላ ይረሱታል። ምክንያቱም የራሳቸው ህይወት አላቸው እና ወደዛ ይመለሳሉ። ሰዎች ስለ እናንተ የሚያስቡት ከ30 ሰከንድ በላይ አይበልጥም። ሁለተኛ የሰዎች ትችት ስለ እናንተ ሳይሆን ስለ ራሳቸው እንደሆነ ማሰብ። ሰዎች ስለ እናንተ መጥፎ ነገር ሲያወሩና እንከናችሁን ሲያወጡባችሁ ያ ነገር ስለ እናንተ ድክመት ሳይሆን የሚያወራው ስለዛ ሰው ስህተትና ስለዛ ሰው ፍርሃት ነው። ደስተኛ የሆነ ሰውና በራሱ የሚተማመን ሰው ሌላውን ሰው ለመጣልና በሌላ ሰው እንከን ለመሳለቅ አይሞክርም። በሰውነት ገጽታችሁ፣ በአነጋገራችሁ፣ በእናንተ ማንነት ማሾፍ የሚፈልጉ ሰዎች አብዛኛውን ጊዜ በራስ መተማመን የሌላቸውና እናንተ እንደምትበልጧቸው የሚሰማቸው ሰዎች ናቸው። እናም እናንተን አሸማቀው እንዳትበልጧቸው ሊያረጓችሁ ሲያስቡ ነው እንደዛ የሚያደርጉት። አንድ ምሳሌ ልንገራችሁ። የዩቲዩብ ቻናል ከፈታችሁ ወይንም ደግሞ ቲክታክ አካውንታችሁ ላይ የሆነ ቪዲዮ እያወራችሁ ፖስት አደረጋችሁ። ምንድን ነው የምትቀባጥሩት? አሁን ስለዚህ ነገር በደንብ ታውቃላችሁ? ምን ለማለት ፈልጋችሁ ነው? ምንም አትችሉ ይላችሁ። ይሄ ነገር የሚያሳየው የእናንተን ድክመት ሳይሆን የዛን ሰው ፍርሃትና ያ ሰው ልክ እንደናንተ ደፍሮ ካሜራ ፊት መውጣት ስለማይችል ነው። ስለዚህ ይህ ነገር የሚያሳየው የእናንተን የብቃት ማነስ ሳይሆን የዛን ሰው ፍርሃትና የዛን ሰው በእናንተ ላይ ያለውን ቅናት ነው። እና ሰዎች ሲተቻችሁ ይህንን ነገር አስቡ። 3ኛው በሁሉም ሰው ዘንድ ተወዳጅ መሆን እንደማይቻል ማወቅ። በዚህ ዙሪያ 20-60-20 የሚባል ህግ አለ። ይህንን ህግ ሁልጊዜ ማስታውሱት። በህይወታችሁ ከሚገጥሟችሁ ሰዎች 20%ቱ ያለምንም ምክንያት እናንተን ይወዷቸዋል። ሌላኞቹ 20% ደግሞ ምንም ብታደርጉ አይወዷቸውም። የተቀሩት 60%ቶች ደግሞ ስለ እናንተ ግድ የላቸውም፣ የራሳቸው ኑሮ እየኖሩ ነው። ስለዚህ ይህንን ህግ ሁሌም ማስታውሱት። የማይወዷችሁን 20% ሰዎች ለማስደሰት መጣር የእናንተን ደስታ ማጣት ነው። ምክንያቱም እነዚህ ሰዎች ምንም ምክንያት ሳያገኙ ስለሆነ የጠሏችሁ በፍጹም ሊወዷችሁ አይችሉም። እነዚህ ሰዎች እንዲወዷችሁ ብላችሁ አቅማችሁን ማባከንና የሌላችሁን ማንነት መገንባት የለባችሁም።
እነዚህን 20% ሰዎች ማስደሰት መሞከር ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ምንም ዋጋ የለውም። አራተኛ፣ ማንም ሰው የእናንተን ኑሮ አይኖርም። በጣም ግልጽ የሆነና መራራ እውነታ ይሄ ነው። እናንተ ብትታመሙ፣ እናንተ ዕዳ ውስጥ ብትገቡ፣ እናንተ ቢቸግራችሁ ወይንም ደግሞ ቢርባችሁ እነዚህ ምን ይሉኛል የምትሏቸው ሰዎች ለእናንተ አይራቡላችሁም፣ አይደርሱላችሁም። የራሳችሁን ኑሮ የምትወጡት፣ የራሳችሁን ችግር የምትወጡት እራሳችሁ ናችሁ። ህይወታችሁ የእናንተ ናት። ስኬቱም ውድቀቱም ውጤቱም የእናንተ ነው። እናም አብዛኛውን ጊዜ የምንጨነቀው በህይወታችን ውስጥ ምንም ፋይዳ ለሌላቸው ሰዎች ነው። ለምሳሌ እናንተ መሆን የምትፈልጉት ዘፋኝ መሆን ቢሆንና ነገር ግን በዙሪያችሁ ያሉ ሰዎችና ቤተሰቦቻችሁ አይ ዘፋኝማ መሆን የለብህም፣ ጥሩ ስራ አይደለም፣ ወይ ዶክተር አለበለዚያ ደግሞ ኢንጂነር ነው መሆን ያለብህ አለ። ከዛም እነዛን ሰዎች ለማስደሰት የሰፈር ሰው ምን ይለኛል፣ ጎረቤትስ ምን ይለኛል ብላችሁ አስባችሁ ያንን ትምህርት ትማራላችሁ። ከዛም ህይወታችሁን ትቀጥላላችሁ። የማትፈልጉትን ስራና የማትፈልጉትን ኑሮ መኖር ትጀምራላችሁ። አስቡት፣ እነዛ ሀሳብ አስተያየት ሲሰጡ የነበሩትና ምን ይሉኛል ብላችሁ ስትፈሯቸው የነበሩት ሰዎች የእናንተን ኑሮ አይኖሩትም። ረስተውታል እንደውም ሀሳብ አስተያየት ሁላ እንደሰጧችሁ። ስለዚህ ህይወታችሁን መምራት ያለበት የእናንተ ውሳኔ እንጂ የሌሎች ሀሳብና አስተያየት አይደለም። መጀመር የፈለጋችሁት ነገር ካለ ዛሬውኑ ጀምሩት። መማር የምትፈልጉት መሞከር የምትፈልጉት ሰው ምን ይለኛል ብላችሁ ፈርታችሁ ያላደረጋችሁት ነገር ካለ እመኑ፣ አረፈደም፣ ዛሬውኑ ጀምሩት። አምስተኛ፣ ውድቀትን እንደ ማቆሚያ ሳይሆን እንደ መማሪያ መመልከት። ሰዎች እንዳይተቹን ከሚል ፍርሃት የተነሳ አብዛኞቻችን አዳዲስ ነገሮችን ለመሞከርና የምንፈልገውን ነገር ለማድረግ እንፈራለን እና ነገሮችን ከመሞከር እንቆጠባለን። ውድቀትን በጣም እንፈራዋለን። ልክ እንደ ትልቅ ነውር እናየዋለን። ነገር ግን ውድቀት የመማሪያ ሂደት እንጂ የህይወታችን ማብቂያ አይደለም። እናም ደግሞ ካልተሳሳትን፣ ካልወደቅን ከስህተታችን መማርና ማወቅ አንችልም። ስለዚህ ውድቀት የስኬታችን ትልቁና ዋነኛው አካል ነው። እናም ለመውደቅ ለመሳሳት አንፍራ። ህፃን ልጅ መራመድ የሚጀምረው በአንዴ አይደለም። 100 ጊዜ እየወደቀ ይነሳል። አንዴ ሁለቴ ሲወድቅ ኧረ ይሄ ህፃን ልጅ መራመድ አይችልም ብሎ ሰው ሁሉ ተስፋ አይቆርጥበትም። ምክንያቱም ህፃን ልጅ እንደዛ ነው መራመድን የሚማረው። ህፃኑም ልጅ ሰዎች ተቹኝ፣ ሰዎች አዩኝ አላዩኝ ብሎ መራመድ ከመለማመድ አያውቀውም። እስኪችል ድረስ እየወደቀ እየተነሳ ይለማመዳል። እና ስናድግ ይህንን የተፈጥሮ ባህሪ መርሳት የለብንም። ብንወድቅ እንኳን ተምረን እንነሳለን። የሚያስፈራው ነገር ወድቆ መቅረት እንጂ መውደቁ አይደለም። ስድስተኛ፣ የራሳችንን የአቋም መለኪያ መገንባት ወይንም ደግሞ ኢንተርናል ቫሊዴሽን። ሰዎች ስለኛ ጥሩ ሲናገሩ ብቻ ደስተኛ የምንሆን፣ መጥፎ ሲያወሩ የሚከፋን ከሆነ ስሜታችን በሰዎች እጅ ላይ ነው ማለት ነው። ደስታችንን የራሳችን ማድረግ አለብን። ደስታችን ሰዎች እጅ ላይ ከሆነ ሰዎች የተቹን ሰዓት ሊደብረን፣ ያሞግሱን ሰዓት ደግሞ ደስ ሊለን ነው ማለት ነው። ስለዚህ ሰዎች እንደ ልባቸው ሊቆጣጠሩት ነው ስሜታችንን። ራሳችሁን የምትመዝኑት በሰዎች አድናቆት ላይ ሳይሆን በራሳችሁ እሴትና ጥረት መሆን አለበት። ህይወታችሁን መምራት ያለባችሁ ሰዎች ጎበዝ ናችሁ፣ ጥሩ ናችሁ ስላሏችሁ ሳይሆን እናንተ ራሳችሁ ጎበዝ እንደሆናችሁ፣ ጥሩ እንደሆናችሁ አስባችሁ ነው። የሆነ ልብስ መምረጥ ያለባችሁ መልበስ ያለባችሁ ሌሎች ሰዎች ስለለበሱትና ስለወደዱት እንዲሁም ያምርባችኋል ስላሏችሁ ሳይሆን እናንተ ስለወደዳችሁትና ስለተመቻችሁ ነው መሆን ያለበት። እና የምትወዱትን ልብስ ስትለብሱ የሆነ ሰው ቢነቅፋችሁ ሊደብራችሁና ደስታችሁን ልታጡ አይገባም። ዛሬ ጠዋት ተነስታችሁ ስፖርት ሰርታችኋል፣ ጤናማ ምግብ ተመግባችኋል፣ ውሃችሁን ጠጥታችኋል፣ ስራችሁን በታማኝነት ሰርታችኋል። ማንም ሰው መጥቶ ጎበዝ እስኪላችሁ መጠበቅ የለባችሁም ለመደሰት። በቃ እናንተ ጎበዝ ናችሁ። ለራሳችሁ ይህንን ነገር ማለት መልመድ አለባችሁ። የሰዎችን ማረጋገጫ መፈለግ ማቆም አለባችሁ። የሰዎችን ማረጋገጫ የምንፈልግ ከሆነ ሁሌም ቢሆን ደስተኛ ለመሆን እንቸገራለን። ስለዚህ ማረጋገጫዎቻችንን ከራሳችን ማግኘትን እንልመድ። ለራሳችን ታማኝ እንሁን። ለራሳችን ስንል እናድርግ እንጂ ሌሎች እንዲያደንቁንና ሌሎች እንዲያሞግሱን ብለን አናድርግ። ሰባተኛ፣ ህይወት በጣም አጭር መሆኗን መረዳት። ይህ የመጨረሻውና በጣም ኃይለኛው አስተሳሰብ ነው። ሁላችንም በዚህ ምድር ላይ የምንኖረው ለተወሰነ ጊዜ ብቻ ነው። ቢበዛ 80-90 ዓመት ብንኖር ነው። ታዲያ በዚህ አጭር ህይወት ውስጥ ለምንድን ነው የሌሎችን ሰዎች ፍላጎት ለማሟላት የምንጣጣረው? ለምን የምንፈልገውን ነገር አድርገን አንሞትም? ሌሎችን ከማስደሰት ይልቅ ለምን እኛ የሚያስደስተን ነገር አድርገን አናልፍም? እድሜያቸው የገፋና በሞት አፋፍ ላይ ያሉ ሰዎችን በህይወታችሁ ትልቁ ቁጭታችሁ ምንድን ነው ተብለው ሲጠየቁ አብዛኞቹ የመለሱት መልስ ለካስ ህይወት አጭር ናት፣ የሌሎችን ሀሳብና አስተያየት እየሰማ የራሴን ህልም ሳላሳካ መቅረቴ ይቆጨኛል የሚል ነበር። ይህ ቁጭት በእናንተ ላይም እንዳይከሰት አሁኑኑ የሰዎች ሀሳብና አስተያየት መስማታችሁን አቁማችሁ ህልማችሁን መኖር ጀምሩ። ከዛሬ ጀምሮ ምን ይሉኛል የሚለውን ጥያቄ ምን ይሻለኛል በሚለው ቀይሩት። ሰዎች ሁልጊዜም ቢሆን ያወራሉ።
ስለዚህ ዋናው ቁም ነገሩ እናንተ በራሳችሁ ህይወት ላይ ደስተኛ መሆናችሁ ነው። ከነዚህ ከነገርኳችሁ 7 ነጥቦች ውስጥ በህይወታችሁ የገጠማችሁ የትኛው ነው? እስኪ ኮሜንት ላይ ያስቀምጡልኝና እኔ ማማርበት። የዛሬ ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።